በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ውድ ኦርቶዶክሳውያን፣ ዛሬ ከእስከዛሬው ለየት ባለ መልኩ በአዲስ ሐሳብ ተመልሰናል። ምናልባት የዛሬው ቆይታችን ሊጠቅመው የሚችል የእውነት የሚያስፈልገው አንድ ሰው ብናገኝ ብለን በፈተና ውስጥ ያለ ጥንካሬ ኢየሱስ በምድር ላይ የተወልን 5 ድንቅ ምስጢራት በሚል ርዕሰ ሐሳብ 5 ነጥቦችን ይዘን መጣን። እንኳን ደህና ቆያችሁን። አንዳንዴ የህይወት ሸክም ትከሻችንን ሲሰብረው ይሰማናል። በጠዋት ከእንቅልፍ ነቅቶ መውጣት ራሱ ትልቅ ተራራን የመግፋት ያህል ይከብደናል። ሰዎች ሲያዩን ፈገግ ያልን ደስተኞች፣ ውስጣችን ግን በዝምታ የሚያለቅስ ብዙዎች ነን። ከልቦ ፈንድቀው የሳቁት መቼ እንደሆነ እስኪ ያስታውሱ። ፈተናዎች እንደ ሰንሰለት ተተብትበው ነገን እንዳናይ ተስፋችንን ሲያጨልሙት ጉልበታችን ይክዳል። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ስለ ብርታትና ጽናት የነገረን ከምቾት ዙፋን ላይ ሆኖ አይደለም። እርሱ የህመምን የድካምንና የክህደትን ጽዋ እስከ ጥግ ጠጥቶታል። በጌቴሴማኒ ላቡ እንደ ውሃ ነጠብጣብ መሬት ላይ ሲንጠባጠብ የችንካር ህመም አጥንቱን ሲሰነጥቀው የዓለምን ሁሉ ኃጢአትና መከራ ጫንቃው ላይ ተሸክሞ ነበር እውነተኛውን የማሸነፍ ጥበብ ያሳየን። ጌታችን ፍጹም ሰው ፍጹም አምላክ ሲሆን በሰዋዊ ተፈጥሮ ያንን ሁሉ የጨለማ ጊዜ እንዴት አለፈው? እኛስ ዛሬ መላው በጠፋበትና በተረበሸው በዚህ ዓለም ውስጥ ሆነን ያንን የክርስቶስን ጥንካሬ እንዴት የራሳችን ማድረግ እንችላለን? በዛሬው መርሃ ግብራችን በፈተና ውስጥ ያለ ጥንካሬ ኢየሱስ በምድር ላይ የተወልን 5 ድንቅ ምስጢራት በሚል ርዕስ ሕይወትን ከስሩ ሊለውጡ የሚችሉ 5 ወርቃማ ቁልፎችን እናያለን። እነዚህ ምስጢራት ዝም ብለው የተጻፉ ቃላት አይደሉም። በተዘጋ በር ውስጥ ብርሃንን የሚያስገቡ፣ ለደከመች ነፍስ ረፍትን የሚሰጡ የሕይወት መንገዶች ናቸው። እያንዳንዷ ነጥብ ወደ ልባችሁ ጠለቅ ብላ እንድትገባ የዓለምን ጫጫታ ወደ ጎን ትተው እስከ መጨረሻው አብረውን ይጓዙ። የመጀመሪያው ምስጢር ምናልባት እርስዎ ፈጽሞ ያላሰቡትና ያልጠበቁት ሊሆን ይችላል። ዝግጁ ከሆናችሁ ወደ መጀመሪያው ነጥብ እንለፍ። የመጀመሪያው ነጥብ በሙሉ ልብ ይቅር ማለት። ኦርቶዶክሳውያን አስቡት፣ በዙሪያችሁ ያሉት ሰዎች ተፍተውባችሁ ያላደረጋችሁትን አደረጉ ብለው በሐሰት ቢከሷችሁ ከአንደበታችሁ ምን አይነት ቃል ሊወጣ ይችላል? እርግማን፣ የብቀላ ዛቻ ወይስ አቤቱታ? የዓለምን ታሪክ የቀየረው የመጀመሪያው ምስጢር እዚህ ላይ ነው። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ተተፋበት፣ አዋረዱት፣ ያላደረገውን አደረገ ብለው በሐሰት ከሰሱት። እጅና እግሩን በሚስማር ቸነከሩት፣ ደሙን አፈሰሱ። ስቃዩ አጥንትን ይሰነጥቃል። ያንን ሁሉ መከራ እያየ በዚያ በሚዘገንን ስቃይ ውስጥ ሆኖ ወደ ሰማይ ቀና አለና አንድ ጸሎት ጸለየ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ሉቃስ 23 ከቁጥር 34። ኦርቶዶክሳውያን 10 ሰከንድ ልስጣችሁ። ይህንን የጌታችንን ቃል 3 ጊዜ ደግማችሁ ቃል አውጥታችሁ ትናገሩ ዘንድ በክርስቶስ ስም ጠይቃችኋለሁ። አሜን። ይህንን ቃል በእንቢታ ያይደለ በእሽታ፣ በትዕቢት ያይደለ በቅንነት፣ በመናቅ ያይደለ በማክበር በእምነት ሆናችሁ በንጹህነት ስለታዘዛችሁኝ እግዚአብሔር አምላክ በምድርም በሰማይ የሚያክብራችሁ እናታችን ቅድስት ድንግል ማርያም በክፉ ቀን አትለያችሁ። በጭንቃችሁና በመከራችሁ ጊዜ ፈጥና ትድረስላችሁ። እናት ሆና እንባችሁን ታብስላችሁ። የገባችሁበትን የፈተና እሳት እንደ 3 ደቂቅ ጌታ በረድኤቱ ያቀዝቅዝላችሁ። በዕለት ተዕለት ኑሯችሁ የቅዱሳን መላእክት ጥበቃ፣ የቅዱስ ሚካኤልና የቅዱስ ገብርኤል ሰይፍ ከፊታችሁ ቀድሞ ጠላትን ያርቅላችሁ። እጃችሁን ለልመና በዘረጋችሁ ቁጥር የሰማዩ አባታችን ጸሎታችሁን ሰምቶ የልባችሁን መሻት ይፈጽምላችሁ። ካላሰባችሁት የሕይወት ማዕበል፣ ከሚያስጨንቃችሁ በሽታ፣ ከክፉ የሰው ዓይንና ከድንገተኛ አደጋ ይሰውራችሁ። የቤታችሁን በር ሰላም፣ ጤናና በረከት ያንኳኳው። ያጣችሁት ይተካ፣ የጎደለባችሁ ይሙላ። መጨረሻችሁን ያሳምርላችሁ፣ የመንግስቱ ወራሽ ያድርጋችሁ። አሜን፣ አሜን፣ አሜን። ይህን ቃል 3 ጊዜ ቃል አውጥታችሁ እንድትደግሙ የሆነው ተራ ቃል ስላልሆነ የፍጥረታትን ሁሉ ልብ የሚያርድ የሰው ልጅ ስጋዊ ጥበብ በሰማያዊ መለኮት ኃይል ሞገስ የሚያሰጥ አጋንንትን የሚያሳፍር በመሆኑ ነው። ኦርቶዶክሳውያን፣ ቂም ነፍስን የሚያስር ሰንሰለት ነው። ዛሬ በእኛ ሕይወት ውስጥስ ያ ጎረቤቴ አሳዘነኝ፣ ጓደኛዬ ከዳኝ፣ አብሬው የኖርኩት ሰው አታለለኝ ብለን ለዓመታት በልባችን ቋጥረን የያዝነው ቂም የለም ይሆን? አንዳንድ ጊዜ እንዴት ሆኜ ነው ይቅር የምለው? ያደረሰብኝ በደል እኮ ይህን ያህል ነው ብለን እናስባለን። ይቅርታን እንደ ድክመት ወይም ለበዳይ እጅ እንደ መስጠት እንቆጥረዋለን። ነገር ግን እውነታው
ፈጽሞ የተለየ ነው። ይቅር አለማለት መርዙን ራሳችን ጠጥተን ሌላው ሰው እንዲሞት እንደመጠበቅ ነው። ቂም ስንይዝ እኛ ራሳችን የዚያ ሰው እስረኞች እንሆናለን። ስሙ ሲጠራ ልባችን ይመታል፣ ስናየው ደማችን ይፈላል፣ ውስጣችንም ሰላም ያጣል። ኢየሱስ ክርስቶስ ግን በመስቀል ላይ ባደረገው ተግባር አንድ ታላቅ እውነት አስተማረን። ይቅርታ የድክመት ሳይሆን የፈነዳ መንፈሳዊ ኃይል መገለጫ ነው። ጴጥሮስ አንድ ጊዜ ኢየሱስን ጠየቀው፣ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው? እስከ 7 ጊዜ በቂ ነውን ብሎ አሰበ። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ግን እስከ 70 ጊዜ 7 እንጂ እስከ 7 ጊዜ አልልህም አለው። ማቴዎስ ምዕራፍ 18 ከቁጥር 22። ለምን ቢሉ ምክንያቱም እኛ በየቀኑ በሐሳብ፣ በቃል፣ በድርጊት ስንት ጊዜ እግዚአብሔርን እንበድላለን። እሱ ግን ሁል ጊዜ በምህረት እጁ ይቀበለናል። በማቴዎስ 6 ከቁጥር 14 እስከ 15 ላይ እንደተጻፈው ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋል። ይቅርታ የሁለትዮሽ መንገድ ነው። እግዚአብሔር እንዲምረን ከፈለግን እኛም የጎዱንን ልንምር ግድ ይለናል። አስገራሚው ነገር ኢየሱስ የሰቀሉት ሰዎች ይቅርታ አድርግልን ብለው እስኪጠይቁት አልጠበቀም። እነሱ ገና በኃጢአታቸው እያሉ ነው ይቅር ያላቸው። እኛስ ዛሬ መጥቶ ይቅርታ እስኪጠይቀኝ ድረስ አልምረውም ብለን በትዕቢት ስንገተር ራሳችንን እየጎዳን እንደሆነ አስተውለን ይሆን? ይቅር ማለት ያጠፋውን ሰው በደል ማጽደቅ ማለት አይደለም። በደሉ አልነበረም ብሎ መካድም አይደለም። ይቅር ማለት የመፍረዱንና የብቀላውን በትር ወደ እውነተኛው ፈራጅ ወደ እግዚአብሔር እጅ አሳልፎ መስጠት ማለት ነው። እናንት ክፉን አሰባችሁብኝ፣ እግዚአብሔር ግን ለበጎ አሰበው ብሎ ወንድሞቹን ይቅር እንዳለው ልክ እንደ ዮሴፍ ማለት ነው። አሁን ቆም ብላችሁ ራሳችሁን ጠይቁ። ልባችሁ ውስጥ የደበቃችሁት ይቅር ያላላችሁት ሰው ይኖር ይሆን? ያንን ሸክም ዛሬውኑ ከመስቀሉ ስር አኑሩት፣ ይቅር በሉት፣ ነፃ ውጡ። ከዚህ ታላቅ የይቅርታ ምስጢር ቀጥሎ ደግሞ ሁለተኛው ምስጢር የብዙዎቻችንን የዕለት ተዕለት አካሄድ በብርቱ የሚፈታተን ኢየሱስ በታላቅ ዝምታ ውስጥ ያሳለፈው እጅግ አስገራሚ ጥበብ ነው። የትኛውም ምድራዊ ፍልስፍና ሊያስተምረን የማይችለው ስሜታችንን አሸንፈን ውስጣዊ ኃይል ወደምናገኝበት ወደ ሁለተኛው ነጥብ እንለፍ። ሁለተኛ፣ የእግዚአብሔርን ፍቃድ መቀበል። እስኪ የህይወታችሁን መሪ አጥብቃችሁ እንደጨበጣችሁ ታስቡ። እቅድ አውጥታችኋል። በስንት ዓመታችሁ ትምህርት እንደምትጨርሱ፣ መቼ ትዳር እንደምትይዙ፣ ምን አይነት ሥራ እንደምትሰሩ፣ ቤታችሁን የት እንደምትገነቡ ሁሉንም በየማስታወሻችሁ ላይ ጽፋችኋል። የህይወት ኮምፓሳችሁም የት እንደሚወስዳችሁ ታውቃላችሁ። ነገር ግን በድንገት ያልጠበቃችሁት አውሎ ንፋስ መጣና ያንን ያማረ እቅዳችሁን፣ ያንን ያማረ አስተሳሰባችሁን፣ ያንን ምኞታችሁን ሁሉ ብትንትኑን አወጣው። መንገዱ ተዘጋ። በዚያች ቅጽበት ምን ይሰማችኋል? ሁለተኛውና የሁሉንም ምስጢራት ጫፍ የያዘው መንደርደሪያው ቁልፍ እዚህ ላይ ይገኛል። የሰው ልጅ ከምድር እስከ ሰማይ ሊያደርገው የሚችለው እጅግ ከባዱ ነገር ግን እጅግ ነፃ የሚያወጣው ተግባር የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብሎ ለፈጣሪ እጅ መስጠት ነው። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በጌቴሴማኒ የአትክልት ስፍራ ከፊቱ የሚጠብቀውን አሰቃቂ መከራና የችንካር ሕማም እያየ ያቀረበው ጸሎት የትህትና ሁሉ ጥግ ነበር። አባት ሆይ ብትፈቅድ ይህች ጽዋ ከእኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ። ሉቃስ ምዕራፍ 22 ከቁጥር 42። ይህ ጸሎት ቀላል አይደለም። ጌታ ሆይ ይህንን በሽታ ከኔ አርቅ፣ ግን ያንተ ፈቃድ ካልሆነ ልታገሰው። ይህንን የሥራ በር ክፈትልኝ፣ ነገር ግን ለአንተ የማይከብር ከሆነ ይዘጋ። ይህንን ሰው ስጠኝ፣ ነገር ግን ካንተ ካልሆነ ይቅርብኝ ማለት የቱን ያህል ልብን ይሰብራል። ነገር ግን እውነተኛው ጽናት ባንረዳውም ከስሜታችን ጋር ቢጋጭም የእግዚአብሔር መንገድ ፍጹም መሆኑን ከማመን ይመነጫል። እስኪ አብርሃምን በዓይነ ሕሊናችሁ ተመልከቱ። 100 ዓመት ሙሉ የጠበቀውን የዓይኑን ብርሃን ብቸኛ ልጁን ይስሐቅን ይዞ ወደ ሞሪያ ተራራ እየወጣ ነው። 3 የዝምታ ቀናት እያንዳንዱ የእግሩ እርምጃ ልቡን ይቆርጠው ነበር። ነገር ግን አብርሃም አልተከራከረም። ጌታ ሆይ ለምን አላለም። እግዚአብሔር በመጨረሻው ሰዓት ያዘጋጀውን አውራ በግ ገና አላየውም ነበር። ነገር ግን ከማይታየው በግ ጀርባ የሚያየውን ታማኝ አምላክ ያውቀው ነበር። እናንተስ ዛሬ እግዚአብሔር ልቀቁት ያላችሁን የትኛውን ውድ ነገር ነው አጥብቃችሁ የያዛችሁት? በውሃ ላይ ሲራመድ የነበረውን ጴጥሮስንም አስታውሱ። አይኖቹን ከኢየሱስ ላይ አንስቶ ወደሚጮኸው ነፋስና ማዕበል ባዞረ ቅጽበት መስጠም ጀመረ። የሕይወት ማዕበል ሲያስፈራን ስለምን ተጠራጠርህ የሚለው የጌታ ድምፅ ዛሬም ያስተጋባል። እቅዳችን ሲፈርስ በምሳሌ 16 ከቁጥር 9 ላይ የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል የሚለውን ቃል እናስብ። አንዳንድ ጊዜ ደግሞ የእግዚአብሔርን ፈቃድ ጠብቅ የሚል ነው ዛሬ ፈጣን በሆነው ዓለም
ቶሎ መፍትሄ እንፈልጋለን። ነገር ግን መዝሙረኛው ዳዊት እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና ይለናል። እግዚአብሔር የዘገየ ሲመስለን እየዘገየ ያለው እኛን ለመቅጣት ሳይሆን እኛን ለማሳደግ፣ ለማጽናትና የተሻለውን ለማዘጋጀት ነው። ኢዮብ ያንን ሁሉ መከራ፣ የልጆቹን ሞት፣ የሀብቱን ውድመት አይቶ አመድ ላይ ተቀምጦ የተናገረውን አስገራሚ ቃሉን ታስታውሳላችሁን? እግዚአብሔር ሰጠ፣ እግዚአብሔርም ነሳ። የእግዚአብሔር ስም የተባረከ ይሁን። ኢዮብ ምዕራፍ 1 ከቁጥር 21። ይህ ነው በሁኔታዎች ላይ ያልተመሰረተ መላውን ዓለም የሚያሸንፍ እውነተኛ የክርስቲያን ጥንካሬ። ኦርቶዶክሳውያን ሶስተኛው ነጥብ ሕይወቶን በእምነት መነጽር እንደገና እንዲያዩት ያደርጋል። ወደ ቀጣዩ እንለፍ። ሶስተኛ፣ በማንኛውም ጊዜ በእግዚአብሔር መታመን። በረሃውን በዓይነ ሕሊናችሁ ሳሉት። የሚያቃጥል ፀሐይ፣ ንዳድ፣ ማለቂያ የሌለው አሸዋ፣ ዙሪያው ሁሉ ጭር ብሏል። ለ40 ቀናትና ሌሊቶች ምንም እህል ያልቀመሰ በሰውኛ ተፈጥሮ የደከመ ጉሮሮው በውሃ ጥማት የደረቀ አንድ ሰው እዚያ ቆሟል። ድካሙ፣ ረሃቡ በቀላሉ በቃላት የሚገለጽ አይደለም። ልክ በዚህ የሰው ልጅ የመጨረሻው የድካም ጥግ ላይ በዚህ አስፈሪ ጸጥታ ውስጥ ፈታኙ ከይሲ ሰይጣን መጣ። የእግዚአብሔር ልጅ ከሆንክ እስኪ እነዚህን ድንጋዮች ዳቦ እንዲሆኑ እዘዝ። በዚህች ቅጽበት እስኪ ቆም ብለን እናስብ። ዛሬ በእናንተ ሕይወት ውስጥ ያለው በረሃ ምንድን ነው? የኪስ ባዶነት፣ አልድን ያለ ደዌ፣ የትዳር መናጋት ወይስ የሥራ እጦት? የችግር አሸዋ ሲያቃጥላችሁ እስኪ በራስ ጉልበት ድንጋዩን ዳቦ አድርገው አቋራጭ መንገድ ፈልግ የሚል የፈተና ድምፅ ስንቴ በጆሮአችሁ አቃጭሏል? መፍትሄ ባጣችሁበት ሰዓት ከእግዚአብሔር መንገድ ውጪ የራሳችሁን አማራጭ ለመጠቀም ስንቴ ተፈትናችኋል? ጌታችን ኢየሱስ ክርስቶስ ግን ያደረገው ፈጽሞ ያልተጠበቀ ነገር ነበር። እርሱ የዓለማት ፈጣሪ ሆኖ ሳለ በዚያች የድካም ሰዓት መለኮታዊ ኃይሉን ለራሱ ስጋዊ ፍላጎት አልተጠቀመበትም። በምትኩ የተናገረው አንድ ኃይለኛ ቃል ዛሬም ድረስ የጨለማን ኃይል የሚያንቀጠቅጥ ነው። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ይህ ተራ ንግግር አልነበረም። የችግር ማዕበል መጥቶ መውጫ ሲያሳጣን ከምንበላው ዳቦ፣ ከምናየው ጊዜያዊ መፍትሄ፣ በባንክ ካለን ገንዘብ በላይ በእግዚአብሔር መታመን የሕይወታችን እስትንፋስ ሊሆን እንደሚገባ በተግባር ያሳየ ታላቅ ምስጢር ነው። ሰዎች ነንና አንዳንዴ ነገሮችን በራሳችን ቁጥጥር ስር ለማዋል እንፈልጋለን። ፈታኙ ሰይጣን ዳግመኛ ኢየሱስን ወደ ቤተ መቅደስ ጫፍ ወስዶ እስኪ ራስህን ወደ ታች ወርውር፣ መላእክት ያድኑሃልና አለው። ኢየሱስ ግን ማንነቱን ለሰይጣን ለማረጋገጥ ሲል ራሱን አደጋ ላይ አልጣለም፣ አላስፈለገውምም። ምክንያቱም በአብ ላይ ያለው መተማመን ፍጹም ነበር። ይህ ለእኛ ትልቅ ትምህርት ነው። እግዚአብሔር ከኛ ጋር መሆኑን ለማመን ሁል ጊዜ ተአምር፣ ሁል ጊዜ ምልክት ወይም ስጋዊ ማረጋገጫ አያስፈልገንም። በአስፈሪው የህይወት ጦርነት ውስጥ እውነተኛ ጥንካሬያችን ያለው በምናየው ወይም በምንቆጣጠረው ነገር ላይ አይደለም። ትንሹ ብላቴና ዳዊት ያንን ግዙፍና አስፈሪ ጎልያድን ሲገጥመው በውስጡ የነበረው ጽናት የመጣው ከወንጭፉ አልነበረም። ታላቁ የድል ምስጢርም እዚህ ላይ ነበር። አንተ ሰይፍና ጦር ጭፍራም ይዘህ ትመጣብኛለህ፣ እኔ ግን በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። አንደኛ ሳሙኤል ምዕራፍ 17 ከቁጥር 45። የእግዚአብሔር ዝምታ ግን አንዳንዴ ያማል። አልዓዛር ሲታመም ማርታና ማርያም የላኩት የድረሱልን ጥሪ ለጌታ ደርሶ ነበር። እርሱ ግን ዘገየ፣ አልዓዛርም ሞተ። በመቃብር ዙሪያ ልቅሶና ዋይታ ሆነ። ያኔ እግዚአብሔር የረሳቸው፣ ጸሎታቸው መሬት የወደቀ መስሏቸው ነበር። ኦርቶዶክሳውያን እናንተስ ዛሬ ጌታ ሆይ ለምን ዘገየ፣ ለምን ዝም አልከኝ እያላችሁ ያላችሁበት የትኛው ጭንቀት ላይ ናችሁ? ነገር ግን ኢየሱስ በዮሐንስ 11 ቁጥር 4 ላይ የተናገረውን አስታውሱ። ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት የሚሆን አይደለም። እኛ ማየት ከምንችለው ከእይታ አድማስ ባሻገር እርሱ ለኛ ያዘጋጀው ታላቅ የክብር ማለዳ አለ። የእግዚአብሔርን ጊዜ በትዕግስት መጠበቅ ሰማያዊ ኃይልን ያላብሰናል። ነቢዩ ኢሳይያስም ይህንኑ ሲያረጋግጥልን እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይለናል። ስለዚህ ኦርቶዶክሳውያን ዛሬ አእምሯችሁን ከሚያናውጠው ጭንቀት ሁሉ እረፉ። ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 4 ከቁጥር 6 እስከ 7 ላይ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል እንዳለው ጉዳያችሁን ሁሉ በጸሎት ለእርሱ ስጡና መቆጣጠሩን ለእርሱ ተውለት። አራተኛ ያለማቋረጥ መጸለይ። እስኪ ይህንን አስደንጋጭ ትዕይንት በአእምሮአችሁ ስዕል ውስጥ አስገቡት። ድቅድቅ ጨለማ ነው። የዘይት ዛፎች ቅጠሎች በቀዝቃዛው የሌሊት ንፋስ ሲንሾካሾኩ ይሰማል።
የዓለማት ፈጣሪ የሆነው ጌታችን ፍጹም ሰው ሆኖ መሬት ላይ ሆኖ ላቡ እንደ ውሃ ነጠብጣብ ወደ መሬት ይንጠባጠባል። እጅግ የሚወዳቸውና ያመናቸው የቅርብ ወዳጆቹ እንኳ በድካም ተሸንፈው ጥለውት ከባድ እንቅልፍ ወስዷቸዋል። በዚህ አስፈሪ የብቸኝነትና የሞት ጥላ በተንዣበበበት ሰዓት ከንፈሮቹ አንድን ነገር ብቻ ይደጋግሙ ነበር። አባት ሆይ አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን። ማቴዎስ ምዕራፍ 26 ከቁጥር 39። እስኪ ራሳችንን እንጠይቅ። ዛሬኛ ጌቴሴማኒ ውስጥ ብንሆንስ? የህይወት ፈተና ልክ እንደ ማዕበል መጥቶ ሲላተምብን፣ ልባችን በጭንቀት ሲታፈን፣ ሰዎች ሁሉ ፊታቸውን ሲያዞሩብን መጀመሪያ የምናደርገው ምንድነው? ስልካችንን አንስተን የሰውን ድምፅ ለመስማት እንደውላለን ወይስ እንደ ደቀ መዛሙርቱ በሐዘንና በድካም ተሸንፈን እንቅልፍ ይወስደናል? ብዙዎቻችን ጸሎትን የምንጠቀመው ልክ እንደ ፓራሲታሞል የህመም ማስታገሻ ነው። ራስ ምታት ሲመጣ ብቻ እንደምንወጣው ኪኒን፣ ፈተና ሲመጣ ብቻ ወደ እግዚአብሔር እንጮሃለን። ነገር ግን አራተኛው የጥንካሬያችን ምስጢር የሚያሳየን ፈጽሞ የተለየ እውነት ነው። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ያስተማረን ጸሎት የችግር ጊዜ ማምለጫ ሳይሆን የነፍስ እስትንፋስ መሆኑን ነው። ሐዋርያው ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 17 ላይ ያለማቋረጥ ጸልዩ የሚለን ለዚህ ነው። እስኪ ሌላ አስገራሚ ነገር እንመልከት። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ የዓለምን ታሪክ የሚቀይሩ ታላቅ አደራ የሚቀበሉ 12 ሰዎችን ከመምረጡ በፊት ምን አደረገ? መሬት ላይ ተቀምጦ እቅድ አላወጣም። በሉቃስ 6 ከቁጥር 12 እስከ 13 ላይ እንደተጻፈው ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ አደረ። እዚህ ላይ ነው ኃይለኛ የህይወት ጥያቄ የሚመጣው። እኛስ የህይወታችንን አቅጣጫ የሚቀይር ትልቅ ውሳኔ ስናደርግ፣ ትዳር ስንይዝ ሊሆን ይችላል፣ ስራ ስንቀይር አሊያም አዲስ ሐሳብ ስንጀምር ስንት ደቂቃ ጸልየን የሰውን ምክር የራሳችንን ስሜት ከማዳመጣችን በፊት የእግዚአብሔርን ድምፅ ለመስማት በጉልበታችን ተንበርክከናል? ዛሬ በምንኖርበት ዓለም ጫጫታው በዝቷል። የሶሻል ሚዲያው፣ የሥራው፣ የኑሮ ውጣ ውረድ ሩጫው አእምሮአችንን አጣቦታል። አምላካችን ኢየሱስ ክርስቶስ ግን እጅግ ብዙ ሕዝብ ከበውት ብዙ ፈውስ የሚፈልጉ ሰዎች እየጠበቁት እንኳ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር። ሉቃስ 5 ከቁጥር 16። እኛስ በዕለት ተዕለት ሩጫችን መሃል ከዓለም ጫጫታ ተለይተን አእምሮአችንን አረጋግተን ከአባታችን ጋር የምናወራባት የራሳችን ጊዜ ያለችን ይሆን? ምናልባት አንዳንዶቻችሁ ብዙ ጊዜ ጸልያለሁ ግን መልስ አላገኘሁም ደክሞኛል ትሉ ይሆናል። ኢየሱስ ይህንንም አልረሳውም። ያቺን ደካማ መበለት አስታውሱ። እግዚአብሔርን የማይፈራውን ሰውን የማያፍረውን ያንን ክፉ ዳኛ በጽናቷና ባለመታከቷ ብቻ እጅ አሰጠችው። እግዚአብሔር እንግዲህ ቀንና ሌሊት ወደ እርሱ ለሚጮሁ ለተመረጡት አይፈርድላቸውምን? ሉቃስ 18 ቁጥር 7። ይሄ አራተኛው ምስጢር ነበር። መጸለይ ኃይል ያላብሰናል፣ ከአብ ጋር ያገናኘናል። አምላካችን ኢየሱስ ክርስቶስ የሰውን ልጅ ልብ የሚሰነጥቅ በታሪክ ውስጥ ታይቶ የማይታወቅ ፈተና ሲገጥመው የተጠቀመበት አንድ ኃይለኛ መሳሪያ አለ። ለማመን የሚከብደውና ዛሬም ድረስ ብዙዎቻችንን ነፃ ሊያወጣን የሚችለው ይህ አምስተኛው ምስጢር እነሆ። አምስተኛ ሌሎችን ማገልገል። ኦርቶዶክሳውያን አንድ ትልቅ የንጉስ መንበር አስቡ። በዙሪያው ወርቃማ መብራቶች ያበራሉ። የዓለም ታላላቅ መሪዎችም በዙፋኑ ዙሪያ ቆመዋል። ታዲያ ከሁሉ የሚበልጠው መሪ ምን ያደርጋል? በእርግጥ ትዕዛዝ ይሰጣል ወይም ለህዝቡ ንግግር ያደርጋል? ነገር ግን አምላካችን ኢየሱስ ክርስቶስ ያደረገው ነገር ታሪክንና የዓለማችንን የታላቅነት ትርጉም ለዘላለም የለወጠ ነው። ዮሐንስ ወንጌል ምዕራፍ 13 ላይ እንዳለው ኢየሱስ መምህርና ጌታ ሆኖ ሳለ የደቀ መዛሙርቱን እግር ለማጠብ ተንበረከከ። ኢየሱስ ማበሻ ፎጣውን ወገቡ ላይ ታጠቀና አንዱን ቀጥሎም አንዱን እያጠበ በፎጣ እያደረቀ የእግራቸውን አቧራ ጸዳ። ጴጥሮስ እንኳ ደንግጦ ጌታ ሆይ አንተ የእኔን እግር ታጥባለህን ብሎ ለመቃወም ሞከረ። እስኪ ራሳችንን እንጠይቅ። ዛሬ በሕይወታችን አንተ ማነህ ብለን የምንጠይቃቸው ጊዜያት ስንት ናቸው? ሌሎችን ማገልገል፣ ሌሎችን መርዳት አንዳንድ ጊዜ እንደ ድክመት ይቆጠራል። ራስን ካልጠበቅ ማን ይጠብቅሃል የሚል የዘመኑን ድምፅ ስንሰማ ሌሎችን ማገልገል ዋጋ እንደሌለው ይነግረናል። ነገር ግን እውነተኛ ጥንካሬ ከየት ይመጣል? ኢየሱስ ክርስቶስ አምላካችን ይህን አሳይቶናል። አገልግሎት የድክመት ምልክት ሳይሆን የውስጣዊ ጥንካሬና በአምላክ ማንነት ላይ የመታመን ምልክት ነው። ችግር ውስጥ ስንሆን ስሜታችን በባዶነት ሲሞላ የራሳችንን ቁስል ብቻ እያየን ማልቀስ እንፈልጋለን። ነገር ግን ሌሎችን ማገልገል ትኩረታችንን ከራሳችን ችግር ላይ አውጥቶ ወደ ሌላው ርህራሄ ይወስደናል። ራሳችንን ለሌሎች ስንሰጥ የእግዚአብሔር ኃይል በውስጣችን መፍሰስ ይጀምራል። የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣምና። ሀብት የለኝም ብለን ስንጨነቅ ያለንን ትንሽ ነገር እንኳ ለሌላው ስናካፍል የሰማይ በረከት በምድር ላይ እንደሚገለጥ ያሳየው ያን ጊዜ ነበር።
የራስን ጥቅም የመተው ነፃነትን እንላበስ። ዛሬ ዕውቅና እንፈልጋለን፣ አመሰግናለሁ እንዲሉን፣ ሰላምታ እንዲሰጡን እንጠብቃለን። ነገር ግን ኢየሱስ ጠላቶቻችሁን ውደዱ፣ መልካምም አድርጉ፣ ምንም ሳትጠብቁ አበድሩ ብሎ አስተምሯል። ሉቃስ ምዕራፍ 6 ከቁጥር 35። ምንም ምላሽ ሳይጠብቁ መልካም ማድረግ ያ ከሰዎች ማረጋገጫ ነፃ የሚያወጣ ታላቅ ጥንካሬ ነው። አንድ ሰው ቢበድላችሁ ቢጎዳችሁ በእግዚአብሔር ፍቅር ወዳችሁት ብታገለግሉት በዚያች ሰዓት ውስጣችሁ ምን ያህል ሰላም እንደሚያገኝ። የሰዎች ውለታ ቢስነት የእናንተን ብርታት ሊጎዳ አይችልም። ምክንያቱም እያገለገላችሁ ያላችሁት የሰውየውን ብቻ ሳይሆን ከሁሉ ከሚያንሱ ወንድሞቼ ለአንዱ እንኳ ስላደረጋችሁት ለእኔ ያደረጋችሁት ያለው ጌታን ነው። ዛሬም በእጆ ላይ ያለው ጥቂት ነገር ምናልባት ጊዜው ሊሆን ይችላል፣ ምናልባት ገንዘቡ፣ ምናልባትም የእውቀቱ ብልጭታ። ይህንኑ ትንሹን ነገር ለሌላው ለማካፈል ዝግጁ ኖት ይሆን ወይስ የራስ የማይበቃኝም ብለው እጆን ዘግተዋል? ማገልገል የሰው ትከሻ ሳይሆን የክርስቶስን ኃይል የሚያጎናጽፍ የጽናት ማማ ነው። አምስተኛውና የመጨረሻው ምስጢር እንግዲህ ይህ ነበር። በሕይወት ማዕበል ውስጥ ጸንቶ ለመቆም ኢየሱስ የተወልንን እነዚህን ታላላቅ ምስጢራት ከመጽሐፍ ቅዱስ እያየን አብረን ተመልክተናል። በእግዚአብሔር መታመን፣ ያለማቋረጥ መጸለይ፣ ሌሎችን ማገልገል፣ ከልብ ይቅር ማለትና በነገር ሁሉ የእግዚአብሔርን ፈቃድ መቀበል። እነዚህ ነጥቦች ዝም ብለው የሚሰሙ የጆሮ ጌጦች አይደሉም። ዛሬውኑ አሁን ካላችሁበት ሁኔታ ሆናችሁ በተግባር ልትኖሯቸው የሚገቡ የሕይወት እስትንፋሶች ናቸው። ሮሜ ምዕራፍ 8 ከቁጥር 28 ላይ እግዚአብሔርንም ለሚወዱት ነገር ሁሉ ለበጎ እንዲደረግ እናውቃለን እንደሚል አሁን የምታልፉበት መከራ ሁሉ መጨረሻው ክብር ነው። የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስ ብርታቱ፣ ሰላሙና ጸጋው ከሁላችንም ጋር ይሁን። አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህንን መርሃ ግብር የተከታተሉትን ሁላችንንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ሁላችሁንም እግዚአብሔር ያስባችሁ፣ ከነቤተሰባችሁ በሕይወት በጤና ያቆያችሁ፣ እድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። አሜን። እንዲሁም በአካል በስጋ የተለዩንን እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግስተ ሰማይ ያሳርፍልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት